የአደይ መከራና ስቃይ እየጨመረ ነው። ከገጠር ወደ ከተማ፣ ከከተማ ወደ ገጠር ብትሄድም በሁለቱም ቦታ የሚያጋጥማት ስቃይ በጣም ያሳዝናል። አሁን ደግሞ ዴቭም ከሷ ጋር ሆኖ አብረው እየተሰቃየ ይገኛል። ዴቭ እንግዲህ እውነተኛ አፍቃሪ የአደይ መሆኑን እያሳየ ይገኛል። እንግዲህ በአባቷ አደይ ታግታ እንግዲህ ከዛ በተቀመጠችበት ድንገት ደግሞ ካልሄድኩ ብሎ የሄደው ዴቭ ደግሞ እሷን ለማስመለጥ ኪንጎንና ዳይመንድን አሸናፊን ይዞ ሲሄድ አጋጣሚ ከኋላ ይዘው እንግዲህ በዱላ እየመቱና የፍጥኝ እግርና እጁንም አስረው ወስደው ከአደይ ጎን ቁጭ አደረጉት። አደይ ስታየው ዴቭ ምን አመጣ ስትል ደነገጠች። እንዴ አንቺ ጎን ለመሆን ነው የመጣሁት ሲላት፣ ለምን እንዴት መጣህ ማን አመጣህ ስትለው እንግዲህ ኪንጎና ዳይመንድ አመጡኝ ሊዲያ መታለች ሲላቸው ምን ያህል ሰው በመሀል እንዳላት ተደሰተች። አሁን አንተ እኮ ባትመጣ ኑሮ አለልኝ እና ጫኔ ሊጫወቱብኝ ነበረ። በጣም አተረፍከኝ፣ በጣም አመሰግንሃለሁኝ። ግን አሁን ለምን መጣህ እያለ ስትለው አንቺን ብዬ መጣሁ፣ አንቺ ጉድጓድ ብትገቢም አብሬ ገባለሁ ሲል ነገራት። አባትየው ደግሞ መጥቶ አለካ ይህንን የከተማ ልጅ ከንፈር ወዳጅ አርገሽ ነው የኔን አባ ጌታን ልጅ አላገባም ብለሽ አልሽው ብሎ በጥፊ ሲሏት፣ ኧረ አባ አትሳሳት፣ ይህ እኮ የአሰሪዎቼ ልጅ ነው፣ ሌላ ነገር አይደለም። እኔ ለእናቴና ለእህቴ ነው የኖርኩት። አንተ እኮ እናቴና እህቴን ትተሃቸዋል። ሌላው ቀርቶ ከቤትህ አባራሃቸው። በቤተሰቦቿ ቤት ነው እናቴ የምትኖረው። ለእነሱ ስል ነው ከተማ የተሰደድኩት። አሁንም ተወኛ፣ ለፍላጎቴ አታጋባኝ፣ ፍላጎቴ አይደለም ስትል ብትጠይቃቸውም በጥፊ መቷትና ዴቭም ይህን ያየው ትክክል አይደለም የአደይ አባት የምታደርጉት፣ ያለ ፍላጎቷ እኮ ማግባት የለባትም፣ ቤተሰብ አስገድዶ መዳር ቀርቷል። ስለዚህ ለምንድን ነው እንደዚህ የምታደርጓት? አታድርጓት እያለ ሲናገር፣ ዝም በል አንተ ምን ባይነህና በገዛ ልጄ ደግሞ በወለድኳት ምን የሚመለከታል? አንተ ጠበቃ ነህ ሆይ ብለው ነበር የሰደቡት። እሱም ግን በፍጹም ማድረግ እንደሌለባቸው እየደጋገመ ተናገረ። በልዚሁ አብረው ቁጭ በልና በኋላ ዋጋችሁን ለሁለታችሁም እንሰጣችኋለን ሲሉ ወጡ። ግን ዴቭ አንተ እኮ አስከፍተህኛል፣ ከቤዛና ከፍቅር ጋር ሆነህ ፊት ነፈከኝ። ከኤላ ቤት ሲሄድ ደግሞ ሊሊም ብዬ ኤላም እንደዛው። ኤላ ምን አረገሽ? ኤላ አስከፍቶሻል? እኔ ይቅርታ አድርጊልኝ፣ ስሜታዊ ሁኜ ስለነበረ ነው። ስለዚህ ወዴት ሊሄድ ብዬ ነው ይሄን እዚህ ሀገር ላይ ተመልሼ የመጣሁት። አየህ የቤተሰቦቼ ችግር ይህ ነገር ስላለ ነው እስከ ዛሬ ያንተን ፍቅር አልቀበልህም ያልኩልህን መከራዬና የአባቴን ያለብኝን ችግር ተረዳህልኝ አይደል አለችው። አሁን አብረን እንጠፋለን ተያይዘን ሌላ ሀገር ውጭ ሀገር ብትፈልጊ ይዤሽ ሄዳለሁ አደይ። ከዚህ በኋላ አንቺ ከኔ በፍጹም አትርቂም፣ ማንንም ደግሞ ከዚህ በኋላ አልሰማም ብሎ ቃል ገባላት ማለት ነው። ከዛ እና አለልኝ እና ጫኔ አሁንም በዱላ ይዘው እየመቱ ሲያሰቃዩት፣ እሷን አትንኳት እኔ እንደፈለጋችሁ አለ። ለምን አለች አደይ። አይ እኔ በልቤ ውስጥ ከተሰበርኩት ስንት አመት ካዘንኩበት ሀዘን አይበልጥም አሁን የምመታው በትር። ስለዚህ እንደሱ አይደለም ምልሽ፣ እኔ በጣም እንደምወድሽ እንድታቂልኝ እፈልጋለሁ ሲል ይነግራታል። እነሱም እንግዲህ እያሰቃዩት ያሉ ዴቭ እና ዳይመንድ ደግሞ እነሱ ማስለቀቅ አለብን ብለው ተመካከሩ። ዳይመንድ አንድ የፈራው ነገር አለ። አደይ አባት ያበላውና ያጠጣው ያጎረሰው ያሳደገው ስለሆነ አሁን አባትየውን ለመጋፈጥ በጣም ፈራ። ምክንያቱም እስከ ዛሬ ሳልጠይቀው አደይ ስትመጣ ከከተማ ወደ ገጠር መጣ ብሎ ይለኛል ብሎ ነው። እሱ ገንዘብ ዴቭ ስለሰጠው ለገንዘብ ብሎ ነው አደይን ቤት ለማመላከት አብሮ ተከትሎ የሄደው። ከዛም እንግዲህ ምንም ማድረግ አንችልም አለ ኪንጎ። አሁንም አደይ የኔ ናት እያለ ይከራከረው ነበር። ዴቭም ዳይመንድም እባክህ ኪንጎ ከዚህ በኋላ በአደይ በኩል ያለውን ነገር ቁረጥ። አደይ እንግዲህ ከዚህ በኋላ የዴቭ ነው፣ የዴቭ ናት። ዴቭ ለእሷ ብሎ ይህን ሁሉ መስዋዕትነት ከፊቷ ላይ እየተጋፈጠላት እያየ ለአንተ የምትሆን ትመስልሃለች አለው ማለት ነው። እንዴት ለመሆኑ አንተ ምን አለህ? መኪና ወይንስ ቤት? ምን ያለህ ነገር አለ ሲለው፣ አብረን ሰርተን እናድጋለን ቢለው፣ ማይ ከዚህ በኋላ
አደይ ላንተ ልትሆን ስለማትችል ተስፋ ብትቆርጥ ደስ ይለኛል። ይሄን በወንድምነቴ ነው የምነግርህ ሲለው ኪንጎ ደግሞ በጣም አዘነ። እኔ ታዲያ እሷን ላላቅቅ ብዬ ከከተማ ወደ ገጠር የመጣሁት እኔስ በወዳት ባፈቅራት አይደለም እንዴ? ቢሆንም እስከዛሬ ምናልባት ውስጧ ልትወደው ትችላለች፣ ግን ይህን ችግር ይመጣል ብላ ስለፈራኝ ነው። አሁን ግን ችግሯን ሁሉ ለአባቷ ስለነገረች ችግሯን ሁሉ አባቷ ተረድቶላታል እያሉ ሲሉ አሁን አንድ ምክክር ተመካከሩ። እንግዲህ እንሂድና ካሉበት ቦታ እኔ ያስለቅቃለሁ፣ የሰው ሀገር ሰው ደግሞ ምን አርጉ ብለው ነው ብለው የአደይ እናት እሪ ብለው ተነሱ። የአደይ እናት ሲነሱ አይ አንቱ በሽተኛ ነው ያሙኋል፣ ተቀመጡ፣ እህቷን ብትሆን ብርሃኔ ተቀመጪ፣ እማያንቺ አይሆንም፣ እነሱ ወንዶቹ ይሄዱ፣ አሸናፊ ለእኛ እንኳ ቢሆን ይቅርልኝ ሲል አይ አሸናፊማ መሄድ አለበት አሉ። ከዛ ሶስታቸው ተመካክረው ሄዱ። ከሄዱ በኋላ ዳይመንድን አንተ ግባና አባቷን በወሬ ጥመድልን፣ እኛ ደግሞ ኪንጎና አሸናፊ ከኋላ ሂደን አደይንና ዴቭን እንፈታቸዋለን ብለው ተመካከሩ። ልክ ይህንን እያተመካከሩ ዳይመንድ ዱላውን ይዞ ወደ ቤት ለመግባት ሲያስብ አደይን አባትየው ስልክ ደውለው አደይን ይዟችሁ ሂዱና ለኔታ ልጅ አስረክቧት ብለው መልእክት ወደ ጫኔ ደወሉ። እንግዳማሽ ብለው እንግዲህ አንስተው እያንዘፋዘፉ ይዘዋት ሲወጡ አዩ። በጣም ቶሎ ብለው ገቡና ዴቭን እግሩና እጁን መፍታት ጀመሩ። እኔን ተውኝ፣ እኔን እጄን ከፈታችሁኝ እግሬን እፈተዋለሁ፣ ሂዱላት፣ ለአደይ ድረሱላት እያለ ይማጸን ነበረ። ከዛ አደይንም ተከትለዋት እንግዲህ ዴቭንም ፈተው ሄደዋል። በእርግጥ ያስጥሏታል ብለን እናስባለን። እና በዚህ መካከል ግን ሊዲያ ደግሞ በገጠር ኑሮ ያላየችውን እያየች እየተጨናነቀች ትገኛለች። ምን አይነት አኗኗር ነው የምትኖሩት? እዚህ ቤት ነው ወይ አደይ ያደገችው ስትላቸው እናቲቱም አይ ልጄ አደይ ከዚህ ቤት ብርሃኔም ሆነ አደይ ከዚህ ቤት አልነበሩም፣ ከአባታቸው ቤት ነበሩ። ከአባታቸው ቤት ጋር ስለያይ ግን ወደዚያ መጣች ሲላቸው አንቱ ባሉን ለምን ፈታሁ አለቻቸው። እንዴ ሴት ልጅ የምትለውን ካልሰማ ባል ምን ያደርጋ ሲሏት ጆሮ አይሰማም እንዴ የአደይ አባት ስትላቸው እንደሱ ማለት አይደለም እኮ አይገባሽም አሏት ኪንጎና እህትየዋ። እንግዲህ ብርሃኔ ምን ማለት ነው ታዲያ? አይ የሚናገሩ የሚሏቸውን አይረዱም ማለት ነው ሲሏት እንደሱ አትሉኝም እንደ በትክክለኛ አማርኛ አለ። አይ ልጄ አንቺ እኮ የከተማ አማርኛ ስለሆነ ያልሽው አይገባሽም የኛ ወሬ አሏት። አሁን ከዚህ በኋላ እንግዲህ መሄድ አለብኝ ወንድሜ ጋር እያለች አስቸገረቻቸው። አንቺ አትሄጂም፣ አንቺ ከሄድሽ ደግሞ ሌላ ችግር እነሱ እናስፈታለን ስንል አንቺ ደግሞ ልትያዥና አንቺን የማስፈታት እድል ደግሞ ሌላ ጣጣ ታስገቢናለች ሲል ዳይመንድም ተናገረ። እዛው አስቀመጧት። ከዛም እንግዲህ የአሸናፊ እናት ደግሞ በጣም እየታመመችበት እየተሰቃየችበት ብቻዋን ስለሆነች እሷን እንግዲህ ለእናቴ ጋር መሄድ አለብኝ ብሎ እናቶ እንዲያስታመም እንግዲህ ወደዛ ሲሄድ ኪንጎም አብሮት እንዲሄድ አደረጉት። እሺ ብሎ ኪንጎም አብሮ ሄደ። ግን ጫኔ ደግሞ ሮማን የተባለችውን ያለ ፍላጎቷ አግብቶ እንግዲህ እያሰቃያት ይገኛል። እባክህ ሮማናንስ ለምን ታሰቃያታለህ ብላ አደይ እንኳ ብትጠይቀው አይመለከትሽም፣ እሷ ቀጥ ሰጥ ለመጥ ብላ ትዳሯን ይዛለህ፣ የራስሽን አስተካክሊ እያላት ነበረ። ልጅቷም እንግዲህ ውሃ ቀጠነ እያለ እየተነሳም እየደበደባትም ያለ ፍላጎቷም ሌላ ጉዳይም እያደረጋት ትገኛለች። በጣም ያሳዝናል። እንግዲህ ውድ ተመልካቾቼ አደይንና ዴቭን እንግዲህ ደርሰውላቸዋል ብለን እናስባለን፣ ያስጥሏቸዋል። ሆኖም ግን ትዕግስት ያጣችው ሊዲያ እኔ በፍጹም እዚህ አልቀመጥም፣ ጨንቆኛል፣ ወንድሜ አንድ ነገር ሆኖብኛል እያለች ስታስቸግራቸው ባክሽ አትውጪ እዚሁ ተቀመጭ ቢሏትም እዚህ አካባቢ ንፋስ አየር ልውሰድ ብላ ወጣች። ኧረ ባክሽ ርቀሽ እንዳትሄጂ እያለቻትም ነበረ ብርሃኔ። ከዛም በኋላ እንግዲህ ወጣ እንዳለች በዛው ወጣ ትቀራለች። በጣም ተጨናነቁ እናቲቱና ብርሃኔ። እስኪ ወጣ ብለሽ ፈልጊያት ርቀሽ እኮ እንዳትሄጂ ብዬ አስጠንቅቂያን ነበረ እያለች እንግዲህ ወጣ ሊዲያ እያለች ብትጠራትም በፍጹም ልትገኝ አልቻለችም። በሚያሳዝን ሁኔታ የት እንደሄደች ወይንስ አካባቢው ጠፋባት
ወይንስ እነሱ አግኝተው አገቷት የሚለው ነገር አሳሳቢ ነው። ይህ የመጨረሻው አልታወቀም። እና በዚህ አይነት እንግዲህ መከራና ስቃይ የምታየው አደይ እንግዲህ ካሁን በኋላ ወደ ከተማ ይዟት መጥቶ አይደለም ከነ ፍቅር ቤት ሊያኖራት ወደ ውጭ ሊወስዳት ቃል ገብቶላታል። የፍቅር እናት ደግሞ ስለ ፍቅር ተንኮልና ሴራ ሁሉን ነገር ሊሊን ጠይቀው ተረዱ። በሚያሳዝን ሁኔታ ልጃቸው እንደዚህ አልመሰለቻቸውም ነበር። ጭራሽ አሁን ደግሞ እናቷ ስትናገራት ፍቅርም ወደ አባቴ እሄዳለሁ የሚል ነበር የምትመልሰው። ጥርግ በይኔ ደክሜ አሳድጌ አባቴን የምትይ ከሆነ ለእኔ አትሆንኝም ሂጂ ብለው ነበር የፈቀዱላት። ግን አሁን ባገባ አባቴ ፍቃደኛ ሆኖ ሰርግ ላገባ ብፈልግ አንቺ ፍቃደኛ ሆነሽ ትድርኛለሽ ወይ ስትል እናቷን ጠይቃት ነበር ፍቅር። የፍቅር እናት ደግሞ ምን እያልሽ ነው አንቺ ገና እኮ ተማሪ ነሽ፣ ቀጥ ብለሽ ትምህርትሽን ተማሪ፣ የምን ማግባትን የምታወሪው ሲሏት እንግዲህ ቆይታ ያለሽ አሁን ዴቭን በሰርግ ድል አድርጌ አግብቼ ያሳይሻለሁ ስትል በውስጧ ተናገረች። ሲጀመር ዴቭ እኮ ፍቅርን በፍጹም አያፈቅራትም፣ ግን ፍቅር ምንም ልትረዳ አልቻለችም። ፍቅር ከሁለት ወገን ሲሆን እንጂ አንድ ሰው ብቻ ወዶ የሚመጣ ነገር አይደለም። ሁለታቸውም ተመጣጥነውና ተዋደው ሲሆን ነው እና በፍጹም እንደማያገባት ነው። ቤዛ ደግሞ እንግዲህ የዋሸችውን ገንዘብ ለማግኘት እስከ ሰራተኛ ጥግድም ብትሄድም አልተሳካላትም። ልብሷን ጠቅላ ከኤላ ቤት ሄዳለች። እንግዲህ ባርኮቴም እውነት መስሎት የእሷን ቤተሰቦች በሀገሯ ላይ ሂዶ ያለ አድራሻ እያሰሰ ይገኛል። ሲደውልላትም በውሸት አድራሻ እንደሰጠችው ስለምታውቅ በተደጋጋሚ ስልክ አታነሳለትም። ሊሊ እባክሽ ይፈልግሻል፣ ስልክ አንሺለት፣ ባርኮቴ ቦታው ጠፍቶታል ቢሏትም እሺ እያለች ነው እንግዲህ የምታምታታው። ከዛ ኤላ ቤት መጥቼ ልቀመጥ ነው ስትላት ሊሊ በፍጹም አለች። አሁንም አዎ ሊሆን አይችልም አለ ኤላም። ምክንያቱም ሁለታችሁ አትስማሙም እና እዚህ ቤት መኖር መቀጠል አትችይም ሲል ተናገራት። ምን ማለት ነው ኤላ የስተ በፍጹም ሊሊ ደግሞ ብድግ አድርጋ አንተን እኮ እስከምታፈቅር ድረስ ነው ማቀው፣ ስለዚህ በፍጹም አትቀመጥም አለችው። እስኪ ሻይ አፍሊልኝ ሊሊዬ አለቻት። ኧረ እባክሽ ሰራተኛ እኮ ነበርሽ ከነ ፍቅር ቤት ገባ ብለሽ ራስሽ ስሪውና አቅርቢ አለቻት። ግን እሷ ሻዩ ልታፈላላ ስትል ሌላ ወሬ ደግሞ ከኤላ ጋራ ልታወራ ስለፈለገች ነበረ። ግን እሺ አላለቻትም። በምን ኤላ ሊሊዬ በጣም ጎበዝና ጀግናና አስተዋይ ሁሉን ነገር የምታቅናት። በዚህ የተነሳ እንግዲህ አደይ እንግዲህ የባርኮቴ እናት አደይ ናፈቀችኝ፣ እንዴት አይነት ልጅ መሰለቻችሁ፣ ቤቴን በአማና ይዛ የጠበቀችልኝ መልካም ልጅ፣ እንደሱ አይነት ሰራተኛ በፍጹም አይቻላቅም። እማዬ አደይ ነው የምታመሰግኘው አለቻት ፍቅር። በጣም እንደ አደይ አይነት ደግሞ መልካም ሰው አለ እንዴ? በጣም በታማኝነት ቤቱን ይዛልኝ እኮ እየጠበቀች ናት ስትል ፍቅር ግን እንደ አደይ እዚህ ቤት አይመልስሽ እያለች ነበር ማለት ነው። ሊሊ ደግሞ ድሮም ቢሆን አንቺ ዴቭን ፈልገሽ ነው እንደዚህ የምታደርጊያት። እኔ እኮ የሚገርመኝ ደግሞ የሊዲያ ገጠር አብሮ መግባት። ሊዲያ አሁን ገጠር ባል አላሉ፣ ገጠር ባል ካለ ባል ታገባለች። እንደውን የሚጀበ ነበር እንደ ማለት ደረጃ ድረስ ስታወራ ነው ያሳቀች። ፍቅር እንግዲህ ታየኝ እኮ የገጠር ባል አግብታ ህይወት ስትኖር በጣም ያስቃል። ስለዚህ ውድ ተመልካቾቼ አደይ እንግዲህ አሁን አስጥለዋት ወደ ከተማ መልሳ ትመጣለች ብለን ሁላችንም በጉጉት እንጠብቃለን። ቀጣይ ምን ይከሰታል የሚለውን አብረን እናያለን። ስለምትከታተሉኝ ከልብ አመሰግናለሁ። ላይክ ሼር እያደረጋችሁ አበረታቱ።